ይህንን መረጃ ደግሞ ውሸት እንደሆነ ነው እንግዲህ ያጣራነው በህገ ወጥ መልክ። የማን ቤት ተመልሰን መጣን እኮ። እሺ ምንድነው? ኳስ አልፈን አንገባ። እዚህ ቤት ውስጥ ይኖሩ የነበሩት እናትና አባቴ ነበሩ። ምንድነው የሚጮህ? ምንም አይደለም። ምንድነው? ጣራ ውስጥ የሆነ ነገር። ይሄን ማስረጃ መውሰድ አትችልም። ይሄንን ማስረጃ ልናጣራ ነበረ ጥለናቸው የወጣ ነው። ምክንያቱም እንዴ ምንም ነገር ትሁን እንዴ ሰው ልጅ ይሆናል እንዴ? ነገ እንኳን እኔ በህይወት ባለው አንተ ቤተሰቦችን ፈልገህ ማግኘት አለ። በተረገምኩት እርግማን እኔ ውሻ ልሆን እችላለሁ ማለት ነው? እኔም እኮ ባገኘው ደስ ይለኝ ነበር ማለት በነግረው ወንድሜ ነህ ብለው ብፈልገው ደስ ይለኝ ነበር። ሳራ ማናት? ያቺ ሜንጦ ያቺ ልክስክስ። አውራት ያለብኝን መጠየቅ ያለብኝ ልጠይቅ፣ ከዛ በኋላ እወጣለሁ። ወደዚህ እየሄድን ነው ነገር ድመት ነው የሚሆነው። በቃ ትክክለኛው ማስረጃ ነው። ኮፒም አለ ያዙት። ይሄ ኮፒ ስላለው የተንቀሳቀሰ ነው ያለው ነገር። ድመቶች ናቸው እንደዚህ። አዎ ምንም የደበቀው ነገር የለም። እንዴ ወዴት ነህ? ዞር በል። እንዴ ጭራሽ ለብለብያችን ልፈቅሽ ነው እንዴ? ምንድን ነሽ? አትናገሪ። ውስጥ ቼክ አድርጉ እስኪ እዛው ፈልግ ነው እንግዲህ ቁጭ ብለን እናወራለን። እንደውም ይጠቅመናል እኛም እንዳንፈጋ ነው። ልቀቀኝ። ስርዓት ያዝነ ተቀመጥ። ይልክ በቃ ተረጋጋና ቁጭ ብለን ምንም ነገር እንዳታረጉ። እዛው ምንድነው ልናወራው? ቆይ ይሄ ሰውዬ የሚወጣ አይነት ሰው አይደለም። ስለዚህ በቃ ተረጋጋና እና ምን እናድርገው ታዲያ? እንዴ ጀመር ጥፋተኛው እኮ አንቺ እኮ ነሽ እኮ። እና በሩን ከፍተህ ሲገባኝ ምን ላድርጋቸው? በሰላም ለምን አትወጣም? አልወጣም። ተረጋጋና ተቀመጥ። ማውራት ያለብኝን መጠየቅ ያለብኝ ልጠይቅ፣ ከዛ በኋላ እወጣለሁ። እሺ ምንድነው? በቃ ሌላ ምንም አይነት ጉዳይ አልፈልግም። የሚገባ ከሆነ የማን ቤት ነው? የኛ። ኬት አመጣችሁት እናንተ? ቤት ምን ማለት ነው? ኬት አመጣችሁት? ገዝተን ነው? ከማን ገዛችሁት? ማን? ደላላ ነው ያገናኘን የቤቱን ባለቤት። ከዛ ገዛን። ምንድነው? ደላላ ከማን ጋር? ህጋዊ ማስረጃውን እኮ አሳይታለች። ከሷ ጋር ነው ካንተ ጋር ደላላው ተገናኘ? ስለሱ አይመለከትም። ስለሱ አይመለከትም እኮ። እኛ ገንዘባችን ነው ተን የገዛ ነው ቤቱ። ማንም አንተ ልትሆን ትችላለህ፣ እሷ ልትሆን ትችላለች። ማንም የፈለገውን ሊያደርግ ይችላል እኮ። ስለዚህ አይመለከትም። ይኸውልህ የምትሰማኝ ከሆነ አዳምጥ። ለአንተም ለደህንነትም የሚያሰጋ ሁኔታ ላይ ነው ያላችሁት። የሚያሰጋ ሁኔታ ማለት ይሄ ማስረጃ ህገወጥ። የኔ ወንድም ስለማታውቀው ነገር አታወራ። ምንም ስለማላውቀው ጉዳይ አይደለም። ምክንያቱም እንዴት ህጋዊ ማስረጃ ታዲያ ህገወጥ ነው ትላለህ? ከዚህ ቤት ጋር የሚገናኝ ነገር ስላለኝ ነው። ይሄ ቤት ማለት የእናትና አባቴ ነው። ምን ማለት ነው ደግሞ እናትና አባቴ? ጋዜጠኛ ሆኜ ስለመጣው እዚህ ጋር ምንም ላይ መስል ይችላል። በቃ ስለ ቤቱ ሊያጣራ ነው ሌላ ነገር ነው ትችላል። ነገር ግን ዋና ጉዳይ እዚህ ቤት ውስጥ ይኖሩ የነበሩት እናትና አባቴ ነበሩ። እሺ በመጀመሪያ ካሜራ ደቅኑ ሰው ወይዘሮ ትዕግስትና አቶ ዘነበ ይባላል። እሺ በመጀመሪያ ካሜራውን አጥፋልና በስርዓት የምንነጋገር ከሆነ በስርዓት እንነጋገር። አይጠፋም። ካሜራው የሚጠፋበት ምንም አይነት ምክንያት የለም። ካሜራ እናጠፋም አንወጣም። እንደፈለግን ነው የምናደርገው። ገባላር ያለ ፈቃዱ መቅረጽ ወይም ደግሞ በሚዲያ ቀርጾ ማስተላለፍ በህግ እንደሚያስቀጣ ታውቃለህ። ላለመመልከት ፈቃደኛ ሆንክ እንጂ ያው አለ ሰነዶቹ። እኔ እናንተ ማስረጃ ምን ያደርግልኛል? ይኸውልህ ስለማታውቀው ነገር ነው እያወራህ ያለው። ስለ ሐሰተኛ ነገር ነው እያወራህ ያለው። ሐሰተኛ ነገር ነው ጠቅላላ። ማስረጃውን አምታሳይታለች አይደለ? እኮ ታዲያ እውነተኛ ትክክለኛ ማስረጃ ማተብ ያለበት ማስረጃ ነው። ከዚህ በላይ ማረጋገጫ ከየት ነው የምትፈልገው? እንዴ ይኸውልህ ማተም ስላለው ብቻ ነገር ወዳለው ማለት አይደለም፣ ግዴታ ነው። ምክንያቱም ስለምን ግዴታ አይደለም የምታወራው? እናትና አባቴ እኮ ይሄ ቤት የነሱ ነው። ገባህ? እኛ ምንም የምናውቀው ነገር የለም። እኛ ተሸጦልን ነው ገዝተነው ነው እያልኩ ያሉት። ስለዚህ ከአቶ ሳሙኤል ነው የገዛችሁት። ይኖሩበት የነበረው ሰውዬ ማንነት እኛ የምናውቀው አቶ ሳሙኤል እንደነበሩ። ማን ይሁን ማን ይኑር፣ ያንተ እናት ይሁን ያንተ አባት ይሁን እኛ ምንም የምናውቀው ነገር የለም። ይኸውልህ በደላላ ላይ የተገናኘ ነው። ደላላ ላይ ያገናኘን ደላላ ነው ይሉን የሚያስፈራራ። ስለዚህ እኛ ምንም የምናውቀው ነገር የለም። ፕሮሰሱን እንዳለ በህጋዊ መንገድ እንጨርሰው። ይኸውልህ እኛ የምናውቀው ስማቸው አቶ ሳሙኤል እንደሆነ፣ ከዛ ባለፈ ምንም የምናውቀው ነገር የለም። ስለዚህ ከአቶ ሳሙኤል ነው የገዛው። እኛ ከአቶ ሳሙኤል እንደገዛ ነው እንጀምር። በቃ ይኸውልህ እኔ ከረጅም ጊዜ በፊት እዚህ ቤት መጥቻለሁ። ከረጅም ጊዜ በፊት ማለት በጣም ቆይቷል። ህፃን እያለሁ ነበርኩ እዚህ ቤት። ከዛ በኋላ ከ20 ምናምን ዓመት በኋላ ነው ተመልሼ የመጣሁት። እዚህ ቤት 2 ሴት እህቶች ነበሩ። እናት አባት ነበሩ። ገባህ? እነሱ
ይህን ቤት ጥለውት በምን ተአምር ሊሄዱ አይችሉም። ምክንያቱም ያላቸው ቀሪና ብቸኛ ሀብት ይሄ ቤት ነው። ወይ ሊያከራዩት ይችላሉ አቅም ካጡ፣ አሊያም ከሸጡት ራሱ በራሳቸው ስም ነው የሚሆነው እንጂ። አቶ ዘነበ ሽፈራው ታውቃቸዋል? እና ወይዘሮ ትዕግስት ተሰማ አማርኛ ትሰማለህ አይደለ? እኔ ማውቀው አቶ ሳሙኤልን ነው። የቤቱ ባለቤት እንደነበሩ ማውቀው አቶ ሳሙኤልን ነው። ከዛ ውጭ ምንም ማውቀው ነገር የለም። እየሰማኸኝ ያለው? እኔ ምንም ማውቀው ነገር የለም። ከፈለክ ደላላውን ላገናኝ ይችላል። ስለዚህ ችግር የለም። በቃ እቺን ሰነድ እንወስዳታለን። እዛ መጣራት ያለባቸው ነገሮች እስካን ይደረጋል፣ ብዙ ነገሮች ይደረጋሉ። ስለዚህ እያንዳንዷን ነገር አጣርተን እንመጣለን ማለት ነው። የኔ ወንድም ራስን ችግር ውስጥ ባከት ጥሩ ነው። ችግር የለም። በቃ ነው ተቃጭ ሰብስበን ውጣ ያላችሁ ነበር። ስለዚህ ልውጣ ነው። ምን አመጣው ጀምር እንደዚህ መሆኑን ተረጋጋና ወጣ ከፈለግም ሰነዶቹን አስቀምጣ ነው የምትወጣው። ይሄ ለምርመራ ይፈልጋል። ምን ማለት ነው ለምርመራ? ህጋዊ ነው። ማህተብ እኮ አለው አይደለ? ማህተም ስላለው ብቻ አንድ ነገር ህጋዊ ነው ማለት አይደለም። ህጋዊ ማስረጃ ነው ይዘው ይወጣል። በወጥ መንገድ ብዙ የሚሰሩ ነገሮች እናውቃቸዋለን። ምንም አዲሳችን አይደለም። ገባ እኮ ያለኛ ፈቃድ ማህተምም ምንም በህገወጥ መንገድ ሊሰራ ይችላል። ያለኛ ፈቃድ ነው ይዘው ይሄድካለው። ምንም ያለ እናንተ ፈቃድ አይደለም። ያያችሁ ነው ወይ ገብቼ ብቻዬን ሰርቄ አይደለም የሚወጣው። ያያችሁት ይሄን ደግሞ ለወስደው ወይ ልጠቀምበት አይደለም። ፈቃዳችን አይደለም ነው እያልኩ ያለው። አስገድዳችሁን ነው እየወሰድከው ያለው። ምን ማስገድደን አይደለም። ትክክለኛ ማስረጃ ነው ስላችሁ አዎ ብላችኋል አይደል? አዎ ትክክለኛ። እኔ ደግሞ አይደለም ትክክለኛ ማስረጃ አይደለም ስላልኩኝ ይሄን ነገር እንወስደውና ክፍለ ከተማም ቼክ ማድረግ ያለበት ቦታዎች ቼክ ይደረጋል። እውነት ከሆነ ሰየው ይቅርታ ጠይቄ ይሄንን ሰነድ አስረክባለሁ። ውሸት ከሆነ ደግሞ የፍርዳችሁን የእጃችሁን አሰጣችኋለሁ። ይኸውልህ እውነት ከሆነ ውሸት ከሆነ ምናምን የሚባል ሳይንስ የለም። ይሄንን ማስረጃ መውሰድ አትችልም። ከፈለክ ለዚህ ነገር ፍቃድ አጽፈህ መምጣት ትችላለህ። እስከዛ ድረስ ግን ከዚህ መውሰድ አትችልም። ያለኛ ፍቃድ ምንም አይነት ነገር ማድረግ አትችልም። በቃ እኛ ደግሞ ማስረጃው ትክክለኛ እንደሆነ እኛም እናውቀዋለን። ፍርድ ቤትም ሂድ የትም ሂድ የህግ አካላትም ይጠሩ ማንም ሰው የሚያውቀው ነገር ነው። ገብቷል? ማህተብ ያለበት ነገር ነው። ማንም ሰው ያውቃል እኮ። በቃ ካለ እርግጠኛ ከሆናችሁ እኮ ምንም ይሄን ያህል የሚያጨቃጭቅ የሚያስፈራ ጉዳይ አይደለም። ቼክ ይደረግ ነው የተባላችሁት። ስለዚህ ቼክ ይደረጋል። እኛ ደግሞ አንፈልግማ። ቆይ ለምን በስርዓት ተረጋጋ አታወራንም? ተረጋጋና አዋራ። በመጀመሪያ ተረጋጋና አዋራ። ማስረጃውን መውሰድ አትችልም እያልኩ ነው። እሺ ተረጋጋ። እሺ ምንድነው የምትፈልገው? ቆይ ተረጋጋና አዋራ። እሺ በስርዓት ተረጋግተህ አውራ። ምንም የምናወራው ጉዳይ የለም። በቃ የሰነድ ቼክ ይደረግ። ያሰነድ ከሆነ ዳንና መሄድ ትችላለህ። እሺ በመጀመሪያ እንደ ተረጋግተህ አውራ። ምንም እንረጋጋ። ተመልካቾቻችን እንግዲህ ተመልሰን መተናል። ያው ይህንን ማስረጃ ልናጣራ ነበረ ጥለናቸው የወጣ ነው። ምክንያቱም ያ ቤት እንደሰማሁት ትክክለኛ እንግዲህ መረጃዎችን ሰብስቤ ነው የመጣሁት። ሁለቱ ሴቶች ልጆች ጠይቄያለሁ፣ እህቶ የተባሉትን። ከዛ በተጨማሪ ደግሞ የአካባቢ ሰው ጠይቄያለሁ። እዛ አካባቢ ለረጅም ዓመት የኖሩ ጎረቤቶች ምናምን ነበር። ያው በካሜራ እነሱ ፈቃደኛ ስላልሆኑ በካሜራ መቅረጽ ስላልቻለ ነው እንጂ እያንዳንዱ ያለውን ነገር ነግረውኛል፣ አስረድተውኛል። በቃ እነ ትዕግስት እና ዘነበ እዚህ ቤት ይኖሩ እንደነበረ እያንዳንዱን ያሉትን ነገሮች በጠቅላላ ነግረውኛል። እስኪ ይህንን መረጃ ደግሞ ውሸት እንደሆነ ነው እንግዲህ ያጣራም፣ ያው በህገ ወጥ መልክ የተሰራ እንደሆነ። ምክንያቱም ማህተሙ ምኑም ፌክ ነው። ህገ ወጥ ስራዎች የሚሰሩ እነዚህ ማንነቶችንም እንግዲህ ያጣራ ነው። ይህን የሰራላቸውን ሰው ይህን እንዴት እንደዚህ ህጋዊ ያስመስለው ይህን ሰነድ ሊያቀርብላቸው እንደቻለ ያንዳንዱ ነገር ያጣራ ነው የምንገኘው። ሰዎችንም ልክ ያለው ይህን ቦታ ይህን ስራ የሚሰሩትን ሰዎች በጠቅላላ ማለት ነው። ስለዚህ እንግዲህ ተመልሰን ደግሞ ወደ ቤቱ እንሂድና ያው ከዛ ቤት መንቀረን የማስወጣት ስራ እንሰራለን ማለት ነው። እናትና አባት ያው አልተረጋገጠም እናትና አባቴ የሆኑ ግን ቢያንስ ሁለት ሴት ልጆች አሉበት የዚህ ቤት ባለቤቶችና ባለቤቶቹም እንዲያገኙት እናደርጋለን። እስኪ አብራችን ወደ ቤቱ ቤተሰቦች እንግዲህ ወደ ቤቱ ላይ ደርሰናል። ያለውን ነገር አብረን እናጣራለን። ተከተሉ። ክፈት። አቤት። ምንድን ነው? መልሰን መጣን እኮ። እሺ ምንድን ነው? ኳስ አልፈን አንግባ።
ባለቤት ሲልሽ አዎ የለችም። ለምን ተመልሰህ መጣሽ? አዎ ካፈልኩት ምን እንዴ ተመልሰህ ይዘና እኮ ስለኝና ሂድ ማስረጃ ይሄን ማስረጃ የምትፈልጉት ይሄን ህገውን ማስረጃ የምትፈልጉት እውነታውን ይኸው አረጋግጣ መጣ አይደል? እሺ አሁንስ ደግሞ ምንድን ነው የምትፈልገው እኮ? አዎ መጀመሪያማ ይቅርታ አልጠይቃችሁ ነው የምፈልገው ማለት ይሄንን የመሰለ ትክክለኛ እያሳየን ማተብ የተመታበት ትክክለኛ ኦሪጂናል ማስረጃውን እያሳየን እንዴት ነው አንተ ራሱ የምትጠራጠር? አሁን በጣም ነው የተሰማኝ። በቃ ይሄን የመሰለ ማስረጃ ይዤ ይሄን የመሰለ ትክክለኛ እውነተኛ ሰነድ ይዛችሁ እንግዲህ ያው እኔ እናንተን ባለማመን በጣም ይቅርታ ጠይቃቸዋለሁ። ምንም ማለት አይደለም ችግር ማለት ያው እንዳልኩ ነው። ይሄ ቤት የሁለት ሰዎች ቤት ነበረ፣ አቶ ዘነበና ወይዘሮ ትዕግስት የሚባሉ እና እነሱ ፍለጋ ነበር እዚህ ቤት የመጣሁት። በመጣ ሰዓት ግን ምንም የለም። ጭራሽ አቶ ሳሙኤል የሚባል ሰው ነው ይሄን ቤት የሸጠው። ካርታ በሱ ነበር ስትሉኝ እውነታውን እኮ ላስረዳህ እኔ ሞክሬያለሁ በስርዓት። እኔ የገዛሁትኝ ቤቱን ደላላን ያገናኘኝ አቶ ሳሙኤል ከሚባሉ ግለሰብ ነው ቤቱን የገዛሁት። እኔ ምንም የማውቀው ነገር የለም። የአባት ይሁን የእናት ይሁን እኔ ምንም የማውቀው ነገር የለም። ከፈለክ ደላሎን ላገናኝህና እሱ ሊያገናኝህ ይችላል። የሸጡልኝን ሰው ነግሬያለሁ። እሱ ልረዳ ብችል ችግር የለውም ነበረ፣ ግን እኔ ስለማላውቃቸው ነው ሰዎቹን ታውቃቸው? አይ እንዴት እኔ አሁን ግራ የገባኝ ምን መሰለህ፣ እንዴት በሁለት ሰው ስም የነበረ ነገር እንዴት በአንዴ ወደ አንድ ሰው ስም ተቀየረ? እሱ ነው ትንሽ አስደንግጦኝ የነበረውና አቶ ሳሙኤል ያው እንደሰማሁት ልጃቸው ነው ለካ እና በልጃቸው ስም አዙሮታል ይመስለኛል። እኔ አሁን ስለምታወራው ነገር እውነት ለመናገር ምንም የማውቀው ነገር የለም። እኔ እንዳልኩ ነው የማውቀው አንድ ግለሰብ ሰው ቤት እንደነበር ነው የማውቀው። ከእሳቸው ነው ቤቱን የገዛሁት። ብዙ ነገር አይቼበታለሁ፣ ብዙ ነገር ለፍቼበታለሁ ይሄን ቤት ለመግዛት። ለደላለውም ቢሆን ብዙ ነገር አድርጌለታለሁ፣ ብዙ ነገሮችን ሞክሬያለሁ፣ ብዙ ነገሮችን አድርጌያለሁ። ይሄን ቤት ወደ ራሴ ለማዞር ፋይሉንም ለማዞር ብትል እንደገና ከሰውየው ጋርም ለመስማማት ብትል ብዙ ነገሮችን ሞክሬያለሁ። ስለዚህ አንተ የምትለውን ነገር እኔ አሁን ምንም የማውቀው ነገር የለም ማለት ነው። አዋይ እኔ እንዳልኩ ማለት ያው ትንሽ ስለተወዛገብኩኝ እንዴት ይሄ ነገር ይፈጠራል ስላልኩ እንጂ እናንተን ላለማመን ፈልጌ ወይ እናንተ ተሳስቻችኋል ማለት ፈልጌ አይደለም። አንተማ ገብቶኛል። ምናልባት ሊሆን እኮ ይችላል። አንተም እኮ በራስ መንገድ እኮ ትክክል ልትሆን ይችላል። ግን እኔም ደግሞ የማውቀውን ነገር ነገርኩ። እስኪ እንዴት ነው ይሄንን ገንዘብ ያመጣችሁት? ለመስራት ገንዘቡ ከየት መጣ? ማለት ያው አሁን ላይ መሬት ተወዷል፣ ቤት ተወዷልና እንዴት እናንተ አቅሙ ኖሯችሁ ገዛችሁ? እንዳያችሁ ደግሞ አንተም ወጣት ነህ እሷም ወጣት ነችና ይሄን ያህል ገንዘብ ሜክ ታደርጋላችሁ ብሎ አታሰቡ። እንዴት ነው? የውርስ ነገር አለው? እስኪ ያለውን ነገር ንገረኝ። አዎ በጣም ያው መቼም ቀላል አይደለም ያወጣንበት። ብዙ ብራችንን ጊዜያችንን ኢንቨስት አድርገንበታል ለዚህ ቤት ወደ ራሳችን ለማዞር ብትል፣ ከደላለው ጋርም ለመደራደር ብትል፣ ከሰውየው ጋርም ለመደራደር ብትል ገንዘብም ጊዜያችንንም ኢንቨስት አድርገንበታል በአግባቡ። ያው እኛ ወጣት ነን። በእርግጥ እውነት ይህን ያህል ገንዘብ ከየት መጣ ለምትለው ነገር ያው ትሰራለህ መቼስ። ስለወደፊት የምታስብ ከሆነ ትሰራለህ። የተወሰነ ደግሞ በእሷ በኩል ነው የመጣው። ባለቤት አስተዋይ ናት፣ ቅን ሴት ናት፣ እንዳልኩ ልባም ሴት ናት እና እሷም አንዳንድ ነገሮችን ምናምን ነገር ሰርታ ያመጣችው ገንዘብ ነው። እኔም ደግሞ በተወሰነ መልኩ ያው እግዚአብሔር የተመሰገነ ይሁን፣ ፈጣሪም ጥሩ አልጣለንም፣ ገዝተነዋል እንግዲህ ቤቱ። አይ ጥሩ ነው እንግዲህ በዚህ ጊዜ ያው ላይ ማለት በእናንተ እድሜ ባለ ሰው ከባድ ነው ማለት ቤት እንደዚህ ገዛ እንደዚህ አይነት ገንዘብ ሜክ ማድረግ ቻለ ምናምን ሲባል ያው እንዴት ወይ ሰርቀው ነው አሊያም በህገ ወጥ መንገድ የመጣ ነው ወይ ደግሞ ወይ ቤተሰብ ሞቶ ቤተሰብ ውርስ ተካፍለው ከዛ በኋላ ቤት ገዙበት። ያው ጥሩ ልጆች ናቸው ይባላል እና ትንሽ ግራ ስለገባኝ ነው በሰዓቱ ሰምሳይ እንዴት ምናምን ብዬ ግር ያለኝ የነበረው ማለት ነው። አይ ችኮላ ሳይሆን ያው እንዳልኩ ነው ማጣራት ያለብኝ ነገሮች ስለነበሩ እነሱን ነገሮች ለማጣራት ስል ነው ይሄንን ወረቀት ይዤው የወጣሁት የነበረው ከዚህ ቤት። ያው በእርግጥ አንተ ይዘው የመጣውን እውነታ እኛ አናውቅም እኮ አልኩህ እኮ። ምናልባት እውነትም ልትሆን ይችላል፣ ትክክልም ሊሆን ይችላል። ግን እኛ የምናውቀው ያው እንግዲህ እኛ ቤቱ ተብሎ ሁሉም ላይ እንዳለው የተፈራረምነውም ሰው
ስም ጋሽ ሳሙኤል ነው። ከጋሽ ሳሙኤል ነው እኛ ቤቱን የሚገዛ ነው። ሁሉንም ነገር እኛ የምናውቀው በእሳቸው ስም እንደነበረ እና እሳቸው ብቻቸውን ይኖሩበት እንደነበረ ነው። ልጆቻቸው ሞተው ባለቤታቸው ሞታ እሳቸው ብቻቸውን ይኖሩበት እንደነበረ እና ይሄንን ሸጠው ወደ ሌላ ወደ ክፍለ ሀገር ለመግባት እንዳሰቡ ነው እኛ የምናውቀው እንጂ ሌላ እኛ የምናውቀው ነገር የለም። እኔም ባለቤቴም ማለት ነው። ስለዚህ መጀመሪያም አቶ ሳሙኤል ነው፣ አሁንም አቶ ሳሙኤል ነው፣ ወደፊትም አቶ ሳሙኤል ነው። እኛ አቶ ሳሙኤል እንደሆነ ነው የምናውቀው። እውነታውን ያንን ነው የምናውቀው። የት ነው ግን ያሰራችሁት ይሄን ወረቀት? ምን ማለት ነው ይሄ ወረቀት? የት ነው የተሰራችው ይቺ ወረቀት? እስኪ አሁን ይኸውልህ እኔም ማሰራት ትፈልጋለሁና ይቺን ወረቀት የት እንደተሰራች ብቻ ንገረኝ። ምንድን ነው የምታወራው? ስለምን ወረቀት ነው የምታወራው? እቺ ቀለል ያለችው ወረቀት እቺ እነዚህ ሰነዶች ጤነኛ አይደለም። ሰውዬ የት ነው የተሰራው? የሰነድ እስኪ ንገረኝ። ይኸውልህ እኔ ማሰራት ስለምፈልግ ነው እኮ ችግር የለም። አሁን ህጋዊ እኮ ነው። ምንድን ነው የሚሰራው ማለት እኮ ነው። ይሄ ወረቀት ህጋዊ ማስረጃ እኮ ነው። እነዚህ ሰዎች እስካሁን ድረስ አሉ አሉት ያለሽ እንደ ይኸውልህ አንቺ እኮ ጣጣ እኮ ነው እኮ እንደ ሰው በሌለበት አስገብተሻቸው ሰው በሌለሽበት አስገብተሻቸው ነው። ቁጭ በይ ምንድነው ቁጭ በይ ማለት? ቁጭ በይ ማከዳ አልጨረሳችሁም ያላችሁን ጉዳይ እርግጠኛ ነኝ ያረጋግጣችሁን የመጣችሁት እውነተኛ መሆኑን አውቃችኋል። መጀመሪያው ነው አንቺ ማን አስገቢያቸዋለሽና ነው አሁን ደግሞ እውነተኛ ነው ይሄ ማስረጃ ተባለ። አንተ ራስህ አይታችኋል አይደል? ምን ያህል ጉልበተኛ እንደሆኑ አሉት ማለት ነው። ጉልበተኛ እንደሆኑ ማለት እንዴ? የፈለገ ጉልበተኛ ቢሆን እኮ ማንም የማንም ቤት እኮ መግባት እኮ አይችልም እኮ እንዴ? ያለ ፍቃድ መግባት ይችላል ነበር። እንደዛ ከሆነ ለምን አንተ አላስወጣቸውም ነበር? ለምን አሁን አስገብታችሁ ጠበቀኝ እንዴ? ያኔ ጊዜ ሲሆን ነው። አሁንማ ማስረጃው እኮ እነሱ ጋር እኮ ነው እኮ እንዴ? ይኸውልህ እውነት መሆኑን አረጋግጠሃል አይደል? ስለዚህ መልስልኝ በቃ። አረጋግጥኩ፣ እውነት መሆኑን አረጋግጥኩ። ከዛ አሁን ይቅርታ ጠይቄ ልመልስላችሁ ነው ይሄን ወረቀት እኮ መልስልን እና አውጣ። ታዲያ በቃ ሰላማችንን ስጠን። ስለምን እንደሚያወራ እኔ ምንም ሊገባኝ አልቻለም። አንተ ጤነኛ አይደለም እንዴ? ልመልስላችሁ ነው ይሄን ወረቀት የመጣሁት እኮ። እሺ በቃ እናመሰግናለን፣ ይቅርታን ተቀብለናል። አስቀምጠው ውጣልን በቃ። ልሽ ማከዳውን ተረጋጊ። ጩኸትን መስማት አልፈልግም ከዚህ በኋላ ሰማሽ ነው አይደል? ዲማስ ነው አንተ ልጮብኝ። የት ነው የተሰራው ወረቀት? እስኪ ንገሩኝ። ይኸውልህ እኔ ማንም ቀላል እኮ አይ ንገሩኝ፣ ምንም ችግር የለም እኮ። ሲቀጥል ደግሞ ትክክለኛ ማስረጃ ነው እያልኩ ያለሁት። ልቀቁ እንዴ! ይሄ ትክክለኛ ማስረጃ ነው እኮ። ኮፒም አለ ያዙት። ይሄ ኮፒ ስላለው አለ። ራስን በከለር ነው ኮፒ የተደረገው። እሺ ብላክ ኤንድ ዋይትም አይደለም አለ። አስቀምጡት። ችግር ውስጥ ለመክተት ትሞክራለህ። ያዙት፣ ችግር የለም ይጠቅማችኋል። ያዙት እስኪ። አሁን እሺ በስነ ስርዓት አስቀምጩ። እሺ አስቀምጩ፣ ችግር የለም። ከለር ኮፒ ስላለ ውጣልን በቃ ጨርሰናል። በሰላም ውጡልን። አንውጣም። አሁን የት ነው ያሰራችሁት ይሄን ወረቀት? እሺ ደስ አለሽ? አሁን ይሄን ነገር ስለተፈጠረ ደስ አለሽ? ቆይ አንተ እኔን ምን አድርጊ ነው የምትለኝ? ለምንድን ነው እኔ እየጮህክብኝ ያለህ? ግን አንቺ ምን ማለት ነው? እኔ እንዴት አርቻለሁ ያመጣኋቸው? እንዴት ታስገቢያቸዋለሽ? እና በጉልበት ገባ። ይሄን ሁሉ ሰው እንዴት ነው እኔ ማስቆም የምችለው? በጉልበት ምን ማለት ነው? አንቺ እኮ መብት እኮ አለሽ እኮ እንዴ! እነዚህ ሰዎች ስታያቸው የሰውን መብት የሚጠብቁ ይመስላሉ። ለምንድን ነው ምንም ነገር እንደማያውቅ የምትሆነው? መጫዋችን የህግ አካል ጋር መደወላችን። ይኸውልህ እነሱ ራሳቸው ህጋዊ ሰዎች ነው እያሉ ማን ከየት ነው የሚያድነን? ለቅና ተቀምጥ። ይኸውልህ መልካም ስራ እንደሰራ ቁጭ በል። በስርዓት ነው እያወሩ ያለው። ቁጭ በል አልፈህ ተቀመጥ። ሌላ ችግር ከመፈጠሩ በፊት ውጣ። ይኸውልህ ግርግር አስፈላጊ አይደለም። ውጣልን። አስወጣው በቃ። ለምን አስገባችሁ እያልከኝ ነው አይደል? ባሻ አስወጣልኝ። ይኸውልህ ሰማኛለህ? ውጣ። ይገጥ ደግሞ ካሜራውን ማጥፋ። አንተ ስላልክ ነው ስንት ዓመት ሙሉ ለፍተን ያገኘነውን ሀብት አንተ ስላልክ ልነጥቀን ነው የምታስበው? ስንት ዓመት ሙሉ ለፍተን ነው? ስንት ዓመት ሙሉ ይሄንን ወንጀሉን አቅዳችሁ ነው? ስለሱ አንተን የሚመለከት ትሰማኛለህ? ላባችንን ጠፋ አድርገን የሰራነው ቤት ነው። ሲቀጥል ደግሞ አንተን የሚመለከት ጉዳይ አይደለም። ይኸውልህ የቤቱ ባለቤት ነኝ የሚል አካል ካለ ወይም ደግሞ መብት ያለው ሰው ካለ መጥቶ ይጠይቅ። አለቀ። የቤቱ ባለቤት እኔ ነኝ። የቤቱ ባለቤት አሁን ደግሞ የቤቱ ባለቤት አንተ ሆንክ። መጀመሪያ እናቴን ፍለጋ ነው፣ ከዛ በኋላ እኔ የቤቱ ባለቤት ምንድነው? የምትዘባርቀው አስር አይነት ነገር ሌላ ነገር ከምንገባ ለምንድን ነው የምትቀመጠው? አልቀመጥም። ማስለንኩ ነው የምታስፈራራት ሰው። ልቀቀኝ። ውጣ። ምንድን ናችሁ? ለምን አትወጣም? ምንድን ነው እየሰራ ያለው? እንደዚህ የምታደርገው የእሱን የመምታት መብት የለህም። ምንድን ነው እየሰራ ያለው? ቆይ ለአንተ ማነው ፍቃድ? አንተ ሰውዬ በሽተኛ ነህ እንዴ? ምንድን ነው የምትፈልገው? ምንድን ነው እያደረክ ያለው? ዝም በል ይበልሽ አንቺ።
አንቺ ነሽ ዙላ ነገር ውስጥ ከተታችሁ አንተ ደግሞ ጭራሽ ይባስ ብለህ ለሱ ትከራከርለታለህ። ምን ማለት ነው ትከራከርለታለህ? አንቺ ኮነሽ ከይኑ ለጠጣኝ ምን አድርጊ ነው የምትለኝ? ምንድን ነው የምትፈልገው? መጀመሪያው ነው አንቺ ባታስገቢያቸው ኖሮ ለጠጣ ይመጣ ነበር። 10 ጊዜ አንቺ ባታስገቢያቸው አትበለኝ። እና እንኳን አስገባሻቸው ልበል። ማስወጣት ከቻልክሽ አስወጣልኝ። በቃ ጉልበት አለኝ ማለት አስወጣልኝ። በቃ እስኪ ማን ነው ያስወጣነ? ማን ነው ያስወጣነ? አንተ ሰውዬ በሽተኛ ነህ እንዴ? ዝም በለ። ምንድነው እየሰራ ያለው? አፈሰራት ይቀምጣል። ቤቱ እንዴት አገኘህ? ቆይ ማን ነው መብት ይሰጠህ? ሲጀመር ይሄን ቤት እንዴት አገኛችሁ? ማን ነው መብት ይሰጠህ? ለአንተ አይመለከትህም። አንተ ሰውዬ አማርኛ መስማት አትችልም እኮ አይመለከትም። ሲጀመር አልበቃችሁም መሰለኝ። ይኸውልህ ራስህን ችግር ውስጥ ይሄን ቤት እንዴት አገኛችሁት? ንገሪኝ እስኪ። አንቺ ይሄን ቤት እንዴት አገኛችሁት? በህይወት መኖር አትፈልግም? ራስህን ችግር ውስጥ አትክተት ማለት ይኸውልህ ባለቤቴን አታስጨንቃት። ከኔ በህይወት መኖር አለመኖር ጋር የሚያገናኝ አታስጨንቃት። በቃ ያማታል እንዴ? ኦኬ በህገወጥ መንገድ ቤት ተገዝቶ ሲሰጣት ሳያማት አይመለከትም። ስለሱ ምንም ያገባ ነገር የለም። አንተ የት ነው ያሉት ሰዎቹ? ገላችኋቸው? ግዴታ የለብንም ላንተ መንገር። አይመለከትም። ይሄ የኛ የት ነው ያሉት? አይመለከትም። ወይዘሮ ትዕግስትና አቶ ዘነበ የት ነው ያሉት? እኔ አንተ ነው ወይዘሮ ትዕግስትና ዘነበ ምናምን የሚባሉ ሰዎች አላቀልህም። ዴሶ ያማርኝ ሰማም እንዴ? ጩሺ ማለት ልቀቃት። ምንድነው እንደዚህ የምታረጋት? ልቀቃት። ስለመታወኝ የሚሆን ነገር የለም። እሺ ተወኝ። አንተ ሰውዬ እናንተ እንዴት ዝም ትላላችሁ? ዝም ብሎ ሲቀጠቅጠው ልቀቀኝ። ምንድነው ያረክ ያለው? ልቀቀኝ። ምንድነው የምትፈልገው? ቆይ አንተ ጭራሽ ለእጅ ለማንሳት እንደሞከሩ ተቀበይ። ቆይ ምንድነው ሀሳብና ፍላጎት? ሰማችሁ ነው አይደል? ይሄንን ህገወጥ ወረቀት የት ነው ያሰራችሁት? ሌላ ወሬ አልፈልግም። የት ነው የተሰራው ህገወጥ ወረቀት? መልስ እየጠበቁ ነው። መልሱልኝ። ነገር የለም እየነገርን ነው። የት ነው የተሰራው? ስለምታወራው ህገወጥ ነገር ማውራት ሲጀመር ህገወጥ አይደለም። የምን ህገወጥ ነው? ምንም የተሰራ ህገወጥ ወረቀት የለም። ምክንያቱም አንደኛ ይህ ቤት በሚሊዮኖች ነው የሚያወጣው። አንቺ ግን የገዛሽው በ500 ሺህ ብር። እሱ ሻጩ መብቱ ነው። በፈለገው አይነት ገንዘብ መሸጥ ይችላል። ገባ? እሱ የሻጩ መብት ነው። ዋናው የዚህ ቤት ባለቤት ስለሌለ የወደቀ ነገር እኮ 5 ብርም 10 ብርም ሰው የፈለገውን ያነሳል። ለምን የራሱ ነገር እንዴት ታዲያ ውሉ ላይ ፍቃድ ሊሰጡት እና ሊያፈራርሙ ይችላል እኮ? ማን ይሰራላችሁ ይሄን ህገወጥ ወረቀት? ስለምን ህገወጥ ወረቀት ነው የምታወራው? ይኸውልህ የኔ ወንድም ለምን በሰላም አትወጣም ከዚህ ቤት እንዴ? ምንድነው እያሰብክ ያለው? ወዴትም አልወጣም። አነግሩኝ፣ የጠበቅኳችሁ ይሄን ወረቀት ማን ይሰራላችሁ? ይኸውልህ ትክክለኛ ማስረጃ ነው ያሳየኝ። ማን ይሰራላችሁ? የጠበቅኩሽ ነው። እየነገረክ ነው አይደል? ትክክለኛ ማስረጃ ነው። ትክክለኛ ማስረጃ ያሳዩአችሁ። ምንድነው የሚጮህ? ምንም አይደለም። ምንድነው? ጣራ ውስጥ የሆነ ነገር አለ። ምንድነው? ምንም አይደለም። ጣራ ውስጥ ምንድነው ያለው? ድመት ምናምን አይጥ ምናምን ነው የሚሆነው እንዴ? ይሄ ነገር እየበረታ ነው። ምንድነው? እስኪ ቼክ አድርጉልኝ። ድመት ነው የሚሆነው። ድመቱ ቼክ አድርጉልኝ። እንደዚህ ነው። ወደዚህ እየሄድን ነው ነገር ድመት ነው የሚሆነው። በቃ ድመት ነው። እሺ እስቲ ቆይ ምንድን ነው? ምንም አይደለም። ድመት ነው። በቃ ቤት ውስጥ ያለው ነገር ምንድን ነው? ምን ሰማው? የተንቀሳቀሰ ነው ያለው ነገር። ድመቶች ናቸው እንደዚህ። አዎ ምንድን ነው? እንዴት? ይኸውልህ የኔ ወንድም ስላልመጣበት ጉዳይ ለምን ታወራለህ? በቃ የመጣበት ጉዳይ ጨርሰናል። ለአንድ ድመቶች ናቸው ሲሄዱ ያቆማል። በቃ ወዴት ነህ? ወዴት ነው የምትሄደው? ወዴት ነው እየሄድክ ያለው? እንዴ ለምን አትተውም? ቆይ አንተ በሰላም እዛ የተቀደደ ነገር ይታያል።
ሰላም ለምን አትባል? ምንድነው? ለምን የደበቃት ነገር አለ? ምንም የደበቃት ነገር የለም። እንዴ ወዴት ነህ? ዞር በል እንዴ! ጭራሽ ለብለብያችን ልፈትሽ ነው እንዴ? ቶሬ ምን ሆነ ነው? አንተ ሰውዬ ልቀቁኝ! ቆይ ልቀቁኝ! ምን እያደረግህ ነው እንዴ? ወዴት ነው የምትሄደው? ልቀቁኝ! ምንድነው? የሆነ ነገር የተንቀሳቀሰ ነው። እዚህ ውስጥ የሆነ ነገር አለ። ኮቴ የእግር ኮቴ እያየሁ ነው። የምን ኮቴ? የእግር ኮቴ እንዴ? የድመቶች ምናምን ነው እያልኩ ነው። የእግር ኮቴ ነው። ውጡ! እስኪ ቀድ አድርገው። ምንድነው? ምንድነው እየሰራ ያለው? ልትሰማኛለህ? ልቀቀኝ። ማንነቷ መጀመሪያ ማወቅ አለብን። ምንድን ናት? ሌባ ናት። ጭራሽ ቤታችን ውስጥ ደብቃ ነበር። ማነች? ራስህ ከየት እንዳመጣት ራስህ ምን መናገር ያለብህ? ከየት ነው ያመጣት? ልቀቁኝ! እንዴ የምናውቀው ነገር የለም እንዴ? ሌባ ናት። ምንድን ናት እንዴ? ምንድን ናት? ማናት? እኔ ራሱ የማውቀው ነገር የለም። እዚህ ኮረጆ ውስጥ ምንድን ነው የምትሰራው? ለምን ራስህ መጠይቃት? ማናት እንዴ? ምንድን ነው ያደረጋችሁት? ምንድን ታደርጊው? እዚህ በስመ አብ ወወልድ ወመንፈስ ቅዱስ። ሌባ ናት መሰለኝ። ምንድን ነው ፊቷ እንደዚህ የሆነው? ልብሷን ቀደደ። ምንድን ነው የምታደርገው እዚህ? ሌባ ናት መሰለኝ። የሚያናቃት ምንም የምናውቀው ነገር የለም። ከየት ነው የመጣችሁ? ሲጀመር እንዴ ጣሪያ ውስጥ ምን ትሰራለች? ማንስ? ምንድን ነው አትናገሪ? ምንድነው? ምን ሆነሽ? ውስጥ ቼክ አድርጉ እስኪ። እዛው አካባቢ መታወቂያ የሆነ ነገር ካለ እዛው ቼክ አድርጉ። ውጡና ላይ አስተካክሉት። ወደ ምንድነው እያደረክ ያለው? ቆይ አንተ እንዴ! ኧረ እየፈዘዝሽ ነው። ዶክተር ጥሩ ቶሎ በል። እሺ እንዴ ማነች? ሲጀመር ማነች? ቆይ ማናት? አይዞሽ ሌባ ነሽ። በጣሪያ በኩል ልገባ ነው። ምንድነው? ቆይ እንዴ! ሲጀመር በእርግጠኝነት አንተ ነህ ያመጣት። ከየት ነው ያመጣት? ይኸው ለእኛ ነው ወንጀለኛ ለማድረግ እየሄድክበት ያለው ርቀት አያዋጣም። ገባ? ከየት ነው ያመጣት? ኮርኒስ ውስጥ ያንን ሁሉ ድራማ ሰራብን የነበረው ለዚህ ነው። ዝም በሉ። እርግጠኛ ነኝ በመሀል በሄድክበት ሰዓት ራስን እንድትገባ ያደረካት አይደለ? እንዴ መቼም ከዚህ በፊት ካነበረች እኛ እንሰራለን እንዴ? እኛ እናቃትም እኮ ምንድነው እያወራችሁ ያላችሁ? ዛሬ አንተ መተህ እኮ ነው እኮ እንደዚህ እንድላ ነገር ይፈጠየት። ኮርኒሱ ሲንቀሳቀስ ምንድነው ስል ድመት ነው አላችሁ አይደል? እና እኛ ከዛሬ ድመት ምናምን ሲንቀሳቀስ ነው የምናውቀው። ሌላ የምናውቀው ነገር የለም። ለምን ልከለክሉ ሞከራችሁ ታዲያ? ቼክ ላድርግ ስል ድመት ነው ያለ እኮ እንዴ እኮ ነው ወጥቼ እዛ ላይ ልገባ ስል ለምንድን ነው ታዲያ ይከለከላል? እና ታዲያ ጣሪያችንን ስታበላሹ ዝም እንድንለው እንዴ የምትጠብቀው? የማን ጣሪያ? የእናንተ እኮ አይደለም የንብረት። አንሱ ጤነኛ አይደለም እንዴ? ኧረ ምን አይነት ድራማ ነው እየሰራብን ያለው? ማናት? ቆይ ሴት እንዴ ሕክምና መጣ ኑ አንዴ ሰራት ኑ ሰራት። ቆይ ምንድን ነው እያደረጋችሁ ያላችሁት? እኛን ወንጀለኛ ለማድረግ ነው ይሄን ለስራ። ሲጀመር በሕግ ትጠይቅልን እሷም። አዎ እንደውም ሕግ እንጠራለን። ወዴት ነው የምትወስዷት? እንትን በለው እሺ። ሕክምና ታሪክ ሕግ ሌባ ነሽ ነው እያላችሁ ያላችሁት? እኛ እናቃትም። ታዲያ ምን ሌባ ካልሆነች በስተቀር ጣሪያ ላይ የምትሰራለች? እሺ በውጭ በኩል ቼክ አድርጉልኝ። ወደ ኮርኒሱ የሚያስገባ መንገድ ካለ ችግር የለም። ቀላሉ ሌባ ነሽ ነው የምትሉት አይደለ? ሌባ ከሆነች በበር ልትገባ አትችልም። በውጭ ነው ልትገባ የምትችለው። ምክንያቱም ቤት ውስጥ አላችሁ እናንተ አይደል? እና ጣሪያ እሺ፣ በጣሪያ አንተ ነሽ ያስገባት እንዴ? እኛ እናቃትም። እኛ የት በቤት በኩል ምን ልታረግ ትምጣ? ምን ልትሰራ ጣሪያ ላይ ትሁን? እኛ ምንም የምናውቀው ነገር የለም እኮ። እኔ ምን አልኩኝ? እኔ እኮ ምንም አላልኩኝ። የምታውቁት ነገር አለ አላልኩም እኮ። እና ታዲያ ምንድን ነው የምትለን? ምንድን ነው የምትለን? እዚህ ቤት ምን ታደርጋለች? እኛ ምን እናውቃለን? እኔ ከዛሬ ውጭ አይቻት አላውቅም። ታውቃታለህ አንተ? እኔ አላውቃትም። እኔ የት ነው የማውቃት? እኔ ምንም የማውቀው ነገር የለም። ኮርኒሱ አልተቀደደም፣ ያው ያስታውቃል እኮ። ታዲያ እኮ ነው ትልቁ ችግር የተሰራ ነገር እንደሆነ። ስለዚህ እኮ ታዲያ እኛ ቤት በኩል ካልሆነ በውጪ ምንም የለም። አልድፍን ነው አይደል? የለም ድፍን ነው ሁሉ። ታዲያ ቤቱ ጋር ገባች ነገር እስኪ በመንፈስ እኛ ምን እናውቃለን? እሷ ነው እዚህ ኮርኒስ ውስጥ የተኛችሁ ያገኛችሁ ዱቄት ሆና እኮ ነው ከኮርኒስ ውስጥ ያወጣዋት። ይኸውልህ ትሰማኛለህ? እኔ እንደውም እኛ ምንም የምናውቀው ነገር የለም። እሷን ጠይቃት በቃ። ይኸውላችሁ እኔ መጀመሪያውንም ደስ አላችሁኝ ነበር። ነገረ ስራችሁ ጠቅላላ የሌባ ነው። አግታችኋት ነው? ምንድነው የምታወራው አንተ? ያማል እንዴ? ለምንድነው የሰውን ስም ለምንድነው ንገረኝ እስኪ።
ማገት ምናምን ሰው እንዴት የፈለገ ነገር ቢሆን ማገት ከየት ነው ያመጣው ሐሳቡን? ሰው እንዴት ኮርኒስ ውስጥ ሰውን ያግታል? እንዴ ካልጠፋ ቦታ ሲጀመር ማናት ለምንድነው ማጥፋት ይልበቅ ያስጠይቃል እንዴ? አንተ ቆይ ምን አይነት ሰው ነው? አይገባም እንዴ? ምንድነው እየሰራለው? ልቀቀኝ እንዴ! ልቀቀኝ! ልቀቀኝ! ለምን ነው? ልቀቁኝ እንዴ! አሁን ስሚ፣ ይሄን ስልክም በደንብ መርምሩት፣ አጣሩት፣ ማስረጃ ልናገኝ እንችላለን። ስሚ፣ አሁን ቀልድ አይደለም ያዝነው። ባለቤትሽ አንቺ ከመምጣትሽ በፊት ሁሉም ነገር ተናዞ ነግሮኛል። ምንድን ነው የነገረክ? ስለ ካርታው። የምን ካርታ ማለት ምንድን ነው የሚነግረው? ስለዚህ ቤት ጠቅላላ ፎርጅድ እንዳሰራ ነግሮ አምኛል። ጠቅላላ የሌለ ነገር ነው እያወራ ያለው። ስሚ፣ አሁን እዚህ ጋር ከአንቺ ጋር እያስመሰለ ነው ያለው። ምክንያቱም ምን አቀደድ መሰለሽ ነገሩን በጠቅላላ ወደ አንቺ ለማዞር አሁን ያስወጣሁት እውነታውን እንድትነግሪኝ። ባለቤትሽ አንቺ ላይ እየተጫወተብሽ ነው ያለው። ምክንያቱም ገንዘቡ ያንቺ ነው። በፍጹም እንደዚህ የሚያደርግ ሰው አይደለም። ይሄን አንተ ራስህ ፈጥረህ ያመጣው ወሬ ነው። ምንም ፈጥረህ ያመጣሁት ወሬ አይደለም። ምክንያቱም በማንም እኔ ቼክ አላረኩትም። ወረቀቱ ማስረጃ ክፍለ ከተማ ምናምን አልተሄደም። ባለቤትሽ ነው ደውሎ ጠርቶኝ ያለውን ነገር የነገረኝ። ምን ማለት ነው? ምንድነው ያለውን ነገር የሚነግርህ? ምን ያለ ነገር አለና? እዚህ ላከኝ እሱ ነው መጀመሪያ ጀምሮ እንዴ? ባለቤትሽ ነው ላከኝ። በቃ የእውነታውን ለምን አልነገርሽም? ማለት አልገባኝም። ነገር ኪሩቤል ነው እያንዳንዱ ነገር ይላከኝ። ኪሩቤል ባለቤትሽ እሱ ነው እያንዳንዱን ነገር ቼክ አድርግ፣ ገንዘብ እሰጥሃለሁ ብሎ አሳይሻለሁ አስፈለገ ቴክስት ይላከልኝ። ማለት ለምን ብሎ እንደዚህ አይነት ነገር ያደርጋል? 300 ሺህ ብር እሰጥሃለሁ ብሎኛል። ምክንያቱም ገንዘቡ ያንቺ ነው፣ ይሄን ቤት የገዛሽው የተባለው በአንቺ ገንዘብ ነው። ስለዚህ የውሸት ወረቀት አዘጋጅቼ ጨርሻለሁ። ከዛ በኋላ አንተ 300 ሺህ ብር እሰጥሃለሁ አታለህ እዚህ ተጫወትባት ብለህ አንተ ሰውዬ ምን አይነት ቀልድ ነው ያዝከው? ለምንድን ነው እንደዚህ አይነት ነገር ላይ የሚያደርገው? አላውቅም። እንግዲህ ያው ገንዘብ ፈልጎ ሊሆን ይችላል፣ ወይ ደግሞ አንቺን ከጨዋታ ውጭ አስወጥቶ ለብቻው ይሄንን ቤት ለማድረግ ፈልጎ ይሆናል። እኔ አሁን የምትለው ነገር በምንም አይነት መንገድ ሊያሳምነኝ አይችልም። እሱ በፍጹም እንደዚህ አይነት ነገር አያደርግም። የሚያደርግበትም ምክንያት የለውም። ሊያሳምንሽ አይችልም። አዎ አላታምኚ ትችያለሽ፣ ግን እውነታውን ነው እየነገርኩሽ ያለው። ስለዚህ አንቺ ራስሽን አስመልጪ። ይሄ ምናልባት የሆነ እውነት አለ ምናምን ብለህ አስበህ ለማወጣጣት እየሞከርኩ ያለው ነገር ቢሆንስ እኔ በምን አውቃለሁ? ለወጣጣሽ ለምን እሞክራለሁ? ቀላል እኮ ነው። እኔ ያዝኳቸው ማስረጃዎች ራሱ በቂ ናቸው፣ ሁለታችሁንም አስሮ ለመውሰድ። ምክንያቱም ህገወጥ ወረቀት ነው፣ እሱም አምኖልኛል፣ ማስረጃ አለኝ። በቃ ሌላ ምንም እኮ ነገር የለም። ስለዚህ አሁን እውነታው ነው። ስለዚህ እንደዛ ከሆነ ለምን እሱ መጥቶ ፊት ለፊት አይነግረኝም? ችግሩ ለምን አይነግርሽም? ምክንያቱም ፊት ለፊት ነገርሽ ማለት እቅዶቹ ሁሉ ነገር ይከስራሉ፣ ግደል ይገባሉ። እያንዳንዱ ያቀዳቸው ነገሮች ሲሰራ ያሰባቸው ነገሮች በጠቅላላ ገደል ነው የሚገቡት። ስለዚህ እኔ አንድ ቀላል ነገር ላመቻችልሽ፣ ታዳምጪኝ ከሆነ ቀላል በጣም ቀላል ጉዳይ አለ። የሰራችሁትን ነገር ትነግሪኛለሽ። እኔ አንቺ ነገርሽኝን ብቻ እንደ ማስረጃነት ተጠቅሜ አንቺን ከዚህ ነፃ አረግሽና እሱ ይታሰራል። ቀላል እሱ ይታሰራል፣ እሱን አሳስርልሻለሁ። እኔ አሁን ስለምትለው ነገር በምን እርግጠኛ መሆን እችላለሁ? ማረጋገጫ ያስፈልገኛል። የምን ማረጋገጫ እኮ ነፃ ሩሜ ቆይ ምን እያልከኝ ነው ያለከው? ሳሪ ስሚ፣ ከባልሽ ጋር ልትፋች ትችያለሽ፣ ከጓደኛሽ ጋር ልትጣይ ትችያለሽ። ስሚ፣ ከጓደኛሽ ጋር ልትጣይ ትችያለሽ፣ ከስራ ጓደኛሽ ጋር ልትጣይ ትችያለሽ።